ሰላም እንዴት ናችሁ? መምህር ታመነ እባላለሁ። በሶስተኛ ክፍል ሂሳብ ትምህርት የምዕራፍ አንድ መመሪያ ነጥብ አንድ ሁለት ጥያቄዎች ይዤላችሁ ቀርቤያለሁ። እነዚህ ሁለት ጥያቄዎች ምንድነው? የመጀመሪያው በፊደል የተጻፉ በአሃዝ እንዴት አድርገን እንጽፋለን፣ የሚቀጥለው ደግሞ በአሃዝ የተጻፉ በፊደል እንዴት አድርገን መጻፍ እንችላለን የሚለው አብረን እናያለን። ተማሪዎች እንግዲህ እዚህ ጋር ይህን ቁጥር ወይም ጥያቄ ለመስራት ከፈለጋችሁ መጀመሪያ ማወቅ ያለባችሁ የቁጥር ቤት ካልታወቀ አይሆንም። አንድ ቁጥር የትኛው ቤት ላይ ትገኝ የሚለው ከላይ በኋላ ወደዚህኛው ጥያቄ መሄድ የሚችለው። ስለዚህ ምንድነው የምታደርጉት? የሆነ ቁጥር እንደዚህ ቢሰጣችሁ ቢሰጥ ምንድነው የምታደርጉት? የሆነ ቁጥር 8 4 6 7 እንደዚህ ቢሰጣችሁ ሰባት የምትባለው አንድ ቤት ይባላል። ሁሌ ቁጥር በዚህ በኩል ሙሉ ቁጥሮች በዚህ በኩል የሚገኝ የሙሉ ቁጥር በዚህ በኩል የሚገኝ ሙሉ ቁጥር ማለት ምን ማለት ነው? ከዜሮ በስተቀር በዚህ ነው የሚገኝ በእኛ በስተቀር በኩል የሚገኝ ከዜሮ ጀምሮ በስተቀር በኩል የሚገኝ ሙሉ ቁጥሮች ይባላል። ስለዚህ በዚህ በኩል የመጀመሪያው መሆን ያለበት ያን ቤት የሚቀጥለው ደግሞ እነዚህ ልጆች ምንድነው? አንድ ልጅ አለ። አንድ ዜሮ ሲጨምሩባት 10 ነው። የ10 ቤት ይባላል። የ10 ቤት ቀጥሎ ወደዚህ ሲመጣ ይቻ 10 አንድ ዜሮ ሲጨምሩባት 100 ነው። 100 ቤት ነው። ቀጥሎ ደግሞ የሚመጣው ደግሞ ይሄኛው 100 አይደለ? አንድ ዜሮ ሲጨምሩ 1000 ቤት ነው። የ1000 ቤት ይባላል። ስለዚህ ይሄ አንድ ቤት ከሆነ ይሄ 10 ቤት መሆን አለበት። ይሄ ደግሞ 100 ቤት መሆን አለበት። ይሄ ደግሞ 1000 መሆን አለበት። የሚቀጥሉ ማለት አንዳንድ ዜሮ እየጨመሩ ነው የሚሄዱት። ዘዴው በዚህ አይነት መንገድ። ስለዚህ ይሄን እንደዚህ ካወቃችሁ እዚህ የተሰጠኝ በፊደል 740 ስለዚህ ከዚህ በኩል የመጀመሪያው ትርጉም ነው የምንጀምረው። ስትጽፉ ሁሌ ከዚህ ያለ የሚጀምረው 700 ነው። የመቶ ቤት ዋጋው ስንት ነው? መልስ መቶዎቹ ስንት ናቸው? 7 ናቸው። ሰባት መቶዎች አሉ። ቀጥሎ ስንት ዲጂት አለ? 2 ዲጂት ነው። እዚህ ጋር ይታፈላችሁ ግን የአንድ ቁጥር ስም 40 ነው። ስለዚህ 40 ማለት 2 ዲጂት ያለው የ10 ብዜት ይሆናል። ስለዚህ 40 ለመጥራት ወይም የ40 ቤቶችን ለመጥራት የመጀመሪያው 10 ነው። የአራት ስለዚህ እቺኛው ለምሳሌ 48 ቢሆን የምጠራው 48 መጥራት የሚጀምረው ከዚህኛው ነው። 40 ቤቱ ይሄኛው 4 ስለዚህ 40 ነው። 40 ዜሮ ምክንያቱም ያን ቁጥር ብቻ ስለሆነ 40 ብቻ ተጣጣለ። የሚቀጥለው ደግሞ 420 ስለዚህ የመቶዎች መጀመሪያ ሲባል ጂማ አነት ደግሞ መቶዎች ውስጥ ናቸው። 4 ከዛ እነዚህ ቁጥሮች የሁለት ቁጥሮች ስም በአንድ ላይ ይመጣል። የሁለት ቁጥሮች ስም በአንድ ላይ ከመጣ እንደምታደርጉት 21 የ10 ብዜት ሆኖ የሚጀምረው የ20 ቤት ያሉትን 20 እንዳወጣት የሚባሉትን እስከ 20 ድረስ ያሉትን የምንጠራቸው የመጀመሪያው የምንጠራው 2 ነው። ስለዚህ 2 እንጽፋለን። ከዛ በኋላ ያቺ ስንት ነች? 1 ስለዚህ 421 የአንድ ብዛታቸው 1 የአንድ ብዛታቸው የ10 ብዛታቸው 2 የመቶ ብዛታቸው 4 የመቶ ብዛት 4 የመቶ ብዛት 4 የ10 ብዛት 2 የአንድ ብዛት 1 ከሆነ 421 ይባላል።
ሌላው መልስ የሚቀጥለው የሮማን ቁጥሩነት የተሰጠን ባህል በፊደል መጻፍ ይሄንን ወደዚህኛው መገልበጥ ነው። በፊደል መጻፍ እንዴት ነው የምንጀምረው? አሁን ይሄን ቁጥር ስንጀምር ከዚህ አይደለም የምንጀምረው ወይ ከዚህ አይደለም የምንጀምረው መጀመሪያ ላይ ከዚህኛው ስለዚህ እቺ 5 እቺ 3 እቺ 7 ስለዚህ ይሄኛው የመቶ ቤት ዋጋው 5 የሆነ ከሆነ 500 ነው የሚባለው 500 የመቶ ቤት ዋጋ እዚህ ጋር 5 ብቶ መቶ ቤት አይደል 500 ብዛቶቹ የመቶ ብዛቶቹ ስራቸው 5 ስለዚህ 5 ጭቃ ከዛ በኋላ ማለት ይሄ የ10 ቤት ይሄ የ10 ቤት 3 የሚቀድምበት ከሆነ 30 ነው። 30 ስንት ነች? እቺ 7 537 ይሄ የመቶ ቤት ዋጋ 5 ነው። 500ዎች አሉ። ስንት አስሮች አሉ? 3 አስሮች አሉ። 3 10 ያለው 30 ይባላል። ከዛ አንዱ ስንት አሉ? 7 አንዱ 7 አለ። 7 ነው። ይህ ለደግሞ ሲጻፍ የመቶ ቤት ዋጋው 2 ነው። ስለዚህ 200 ከዛ የ10 ቤት አንድ ስለዚህ 10 የ10 ቤት አንድ ከሆነ 10 ብለን ነው የምንጀምረው። 10 ስንት? እቺ የአንድ ቤት ዋጋ 3 ስለዚህ 213 የአንድ ቤት ወይም የአንድ ብዛታቸው 3 ነው። ይሄ 10 ከተባለ ከፊታቸው አንድ ያስቀደሙ ቁጥሮች ናቸው። ያ ማለት ደግሞ 11 12 13 14 15 16 17 18 19 የሚባሉት 10 ይባላሉ። የ10 ቤታቸው 10 ቀጥሎ የመቶ መጠኑ 2 ስለዚህ 212 ተብሎ በፊደል መጻፍ ይቻላል። ለዛሬው ይህን ይመስላል። የቪዲዮ ለሌሎች ለሚጠቅማቸው ሰዎች ሼር አድርጉልን። ቤተሰብ ይሁኑ። ከአንደኛ እስከ 8ኛ ክፍል እንግሊዝኛ፣ ሳይንስን እንደገና ደግሞ የሂሳብን በትምህርቱ እያንዳንዱ ምዕራፍ ለተማሪዎች የሚጠቅመው የትምህርት ይዘት እየመረጥን እንደገና ደግሞ በተማሪው ፍላጎት ማስተማርበት ቻናል ስለሆነ ቤተሰብ ይሁኑና ይከታተሉ። ማየት